ቤትሽን አላህ ይባርከው። አመሰግናለሁ። እና የዶሮይቱ እንትን የታለ ምንድነው የሚባለው? ያ መላላጫ ነው። መላላጫ ይታል። አይ ቤተሰብ ዛሬ በጧቱ ኩሽና ነኝ እላችኋለሁ። ትናንትና ከአሱር በኋላ ማለት ነው 10 ሰዓት ከምናምን አካባቢ ዶሮዬን ሀበሻ ዶሮ ነበረችኝ እና ፈረንጁ ዶሮ አንገቷን ቅጭቅጭ አድርጎ ቆዳዋን ልይት አደረገብኝ ማለት ነው። እና ትናንትና አልሰራት ሀላል ትደረግ ሰዓት የለኝም። ስለዚህ አሁን ሀላል አስደረኳትና ልሰራ ነው። አብራችሁ ሆኖ እዚህ ውሃ መጎነፊያ ጥጃለሁ እላችኋለሁ። አለኩልህልን ዶሮዬን ጅባት አልኩኝ አስታቅፋለሁ ብዬ የገዛኋትን ሀበሻ ዶሮ ጉድ ሰራኝ። እሷን ልበላትም አልፈለኩም ነበር። ወላሂ በጣም ነው ያዘንኩት። ሱብሃንአላህ በቃ ነጭ ሆና ሲያት ይሁን ጠላት። በቃ ላይኑ ነው የሚጠላት። ያንጋጋታል ቅጭቅጭ አደረጋት ማለት ነው። ሱብሃንአላህ እና በጣም ነው የገረመኝ ፈረንጁ ዶሮ ማለት ነው። ይሄ የአንገቷ እንትን ቆዳ ተለያየ ደንብ ሆነች ማለት ነው። እና ዝም ብላ አደረችና አሁን ሀላል ተደረገች እላቸዋለሁ። እንግዲህ ለኸይር ነው በወጣ ይተካ ብቻ። እናንተ ያሰባችሁ ሳይሆን አላህ ያሰበው ነው የሚሆነው ሁሉም ነገር ማለት ነው። እና እኔ አሁን እንቁላል በቃ አስታቅፋለሁ፣ ዶሮ ትቀፈቅፍልኛለች ምናምን እያልኩ አልነበረ። አላህ ደግሞ ፈቀደውም እና በጉሮሮ ልትወርድ ነው እላችኋለሁ። በቃ ለጨረስና እንገናኛለን። ያው ገና እየነጨሁ ነው እንደምታዩት። ለነጫጭና እንገናኛለን። እና ውዶች ዶሮችን እንግዲህ ዶሮችን ነጫጭቼ ጨርሻለሁ ማለት ነው። ሁሉ ያው እንትን እንላለን ውዶች እና ዶሮውን ከተነጠፈ በኋላ ከለያየሁኝ በኋላ ቆሻሻው ምናምን አሰቀኩ። ማጠብ ነው ማለት ነው ያለብኝ እና መጀመሪያ ይጸዳ ምናምን ነገር ካላት አሁን እኔ ችግሩ ቢላውን እየፈራሁኝ አቶ ጋሼ አይወድም ይባላልና ምንም በዚህ መልክ ዶሮአችንን እያጣጣምን እንገኛለን። ደገምገም አድርገን እኛ እናጥባለን ማለት ነው። ስንሰራ እንገናኛለን። ሽንኩርት አብረን እንከትፋለን። ዛሬ አብራችሁኝ ሆኖ ዶሮ ለነገሩ መስራት ከባድ ነው። ከሁሉም በላይ ንጽህና ነው የሚቀደመውና መጀመሪያ የሚቀደመው ያው ንጽህና ስለሆነ ጭራሽ ሀበሻ ዶሮ ታጥቦ አይጸዳም ይባላል። እና ማንኛውም አይሲ ቆዳ ምላሽ ወላሂ እንደምታውስ እንቁላል ይሄው እንቁላሏ ማለት ነው። ዛሬ ትጥል ነበረ፣ ትናንትና አልጣለችም፣ አሁን ጥላለች። ይሄ እንደምታዩት ገና እያደገ ላይ ያለ እንቁላል ነው። እንሽሽ የጉድ እንቁላል አላት እንደምታዩት። ይሄ ሁሉ እንቁላል ነው ማለት ነው። ይሄ አሁን እንግዲህ ልጥለው የነበረው እንቁላል ተዘጋጀ ነውና ያው ፈረንጁ ዶሮ አልወደዳትም። የሀበሻዋን ዶሮ ሊገልብኝ ሆነ። በቃ አንገቷን ዝልዝል አድርጎ ሱብሃንአላህ። እኔ በጣም ነው የገረመኝ ማለት ነው። ለዚህ ቀና በቃት ማለት ነው። ለዚህ ቀና በቃት ልበል እንጂ እና ለኩል ያለን
ሽንኩርታችን እንግዲህ ዘይት ጨምረን ስናበስል ቆይተን ስናሽ ቆይተን ማለት ነው። ሽንኩርቱን በዚህ መልክ አብስያለሁኝ። በርበሬ ወደ መጨመሪያው ሰዓት እየደረስኩ ነው። ዶሮአችንም እንግዲህ እንደምታዩት እንቁላል አላት ማለት ነው። ስቧ እንደምታዩት ዶሮአችን ደግሞ በዚህ መልክ ታጥቦ ተከሽኗል ማለት ነው። ይሄ ደግሞ ቆዳ ነው። ሆኖም በዚህ መልክ ተዘጋጅቷል። ያው ስራችን እንደቀጠለ ነው እና በርበሬ እንጨምራለን። ቢስሚላሂ ረህማን ረሂም በርበሬያችንን በዚህ መልክ ጨምረናል ማለት ነው። ያው አቅም ስለማቀው ከዛ ምናሻለን ሰር እንደምታ በርበሬ ጨመርኩኝ ማለት ነው። ብስሚላ እንደምታዩት በርበሬዎችን እያሸን ይገኛል። እንዴት አያችሁት? እና የዶሮችን ኩሽና ወይንም ስጎ በዚህ መልክ እየሰራሁ እገኛለሁ ማለት ነው። ማሸት ስላለብኝ አሻለሁኝ። በደንብ መቁረጥ ስላለበት ሽንኩርቱን በፊት በደንብ አሽቼ ነው። ቤተሰብ እዚህ ደግሞ እንግዲህ ወደ መጨረሻው የደረስኩ ነው። ስጎዬን አብስያለሁኝ። ምናምን ያለው ስቡን ጨምሬያለሁ ማለት ነው። ሆኖ ግን በደንብ ሽት አድርጌ ዘውልኝ የሰራሁት እላችኋለሁኝ ነው። ሲውልኝ ዛሬ ስለፋ የቆየሁት ማለት ነው። ያው መቼም ማታ ቀመስ ሳረግ እነቃለሁ ማለት ነው። እና እንደምታዩት ቆይ የቆራረጥኩትን እንድጨምር ነው እላችኋለሁኝ። እና እንግዲህ ቶሎ እንዲደርስልኝ ፈልጌ ነው። እና እንደ ሀበሻ ዶሮ አይደለችም ስዋ ራሱ ምን ብዬ ልንገራችሁ ማለት ነው። እና ሀባይብ ዶሮአችንን በዚህ መልክ አስገብተን ዝም ብዬ እያሸሁኝ ነው ያለሁት ማለት ነው። እሽት እያደረግን እናበስለዋለን ማለት ነው። ጌጡ እንዳይዝብን ያው ማማሰል ግድ ነው ማለት ነው። ወጣችን እንግዲህ እንደዚህ ሆኗል ማለት ነው። እንግዲህ ይፍጠሩ አህሪቡ ተብላችኋል። ማንም ሰው እንዳይቀር ቤተሰብ ነፍጥር እንግዲህ ፍጥራ ይዘናል ማለት ነው። እኔና ሰይዶ አህሪቡ እጅሽን አላህ ይባርከው። አመሰግናለሁ። እና አህሪቡ የዶሮይቱ እንትን ይታለ ምንድን ነው የሚባለው? ያ መላላጫ ነው። መላላጫ ይታለ። አይ ማን ያሸንፋል? ይሄ ነው። አዎ መላላጫ ይሄ ነው። ጉድ ያፈላ ሰይድ